በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረክሙ ፍቁራን ውሉደ ቤተ ክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህን በብዝሙ ምዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗንም በልቦናቸው አሳድሮት አኑሮት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወት ይልሽ ይላት ነበር። ይህም እመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበረ? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ ኢየሱስ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። ይህም እመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደም ወራት ያልተሰጣቸውን ሽተው በደለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሯ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው ስም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሉ ሕዝበ ክርስቲያን
ወምስለ ሀገሪትነ ኢትዮጵያ ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። አባቶቻችን፣ ወንድሞቻችን፣ እህቶቻችን ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስላደረገችው ድንቅ ድንቅ ታምራት አስቀድሞ አባቶቻችን እንደነገሩን እንነግራችሁ ዘንድ ስሙ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ፈጽሞ የሚወድና እግዚአብሔርን የሚፈራ የብርሌና የብርጭቆ አንጥረኛ የሆነ በሶሪያ ሀገር የሚኖር ኤፍሬም የሚባል አንድ ሰው ነበረ። እሱም እመቤታችንን በፍጹም ምስጋና ያመሰግናት ነበረ። ከዕለታት በአንደኛው ቀን በዕለተ ሰኑይ በነግህ እመቤታችን ለዚህ አንጥረኛ ሰው ብርሃን ተጎናጽፋ በታላቅ ግርማ ተገለጸችለት። መላእክትም አብረውት ተከትሏት መጥተው ነበረ። ከዚያም የኔ ባለሟል የልጄም ወዳጅ ኤፍሬም ሆይ ሰላም ላንተ ይሆን። አሁንም እነሆ እስከ ዘላለሙ መታሰቢያ ሆኖ እንዲኖር ይህ ምስጋናዬን ነገር አብዝተህ ትናገር ዘንድ ወደ አንተ መጥቻለሁ አለችው። እሱም ታጥቆ እጅ ነስቶ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት አንቺን ማመስገን የማይቻላቸውን የደካማ ፍጡር አንቺን ማመስገን እንደምን ይቻለኛል በማለት ሰገደላት። እርሷም መንፈስ ቅዱስ ባናገረ መጠን ተናገር አለችው። ከዚህም በኋላ የበረከትና የሕይወት መፍለቂያ የሃይማኖት መዝገብ እመቤቴ ሆይ ፈቃድሽ ከሆነስ ባርኪኝ አላት። እርሷም የልጄ በረከት የባህሪ አባቱ የአብና የባሕርዮቱ የመንፈስ ቅዱስን በረከት ባንተ ላይ ይደር ብላ በያዘችው መስቀለ ብርሃን ባረከችው። እንደዚሁም ባለችው ጊዜ መንፈስ ቅዱስ መላበትና ምስጋናዋንም ይናገር ዘንድ ጀመረ። ጌታ 5500 ዘመን በዲያብሎስ አገዛዝ ሲሰቃይ የነበረ አዳምንም ነፃ ያወጣው ዘንድ ወደደ ብሎ ምስጋናዋንም ጀመረ። እሱም በዕለተ ሰኑይ መመስገን የሚገባትን ምስጋና እስከ መጨረሻው ድረስ በመንፈስ ቅዱስ እየተመራ ያለምንም ችግር ሰተት አድርጎ ደረሰላት። ምስጋኗንም በጨረሰ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በያዘችው መስቀለ ብርሃን ባርካው በታላቅ ክብር ወደ ሰማይ አረገች። ዳግመኛም በዕለተ ሰሉስ መታ ወዳጅ ኤፍሬም ሆይ ሰላም ላንተ ይሁን ብላውን ነው መንፈስ ቅዱስ ባናገረ መጠን አመስግነኝ አለችው። እሱም ታጥቆ እጅ ነስቶ እመቤቴ ሆይ ባርኪኝ ይላታል። እርሷም ትባርከውና የመመኪያችን ዘውድ የድነታችን መጀመሪያ የንጽህናችን መሰረት በድንግል ማርያም ተደረገልን በማለት በዕለተ ሰሉስ መመስገን የሚገባትን ምስጋና ከመጀመሪያው እስከ መጨረሻው ተናገረ። እመቤታችንም በምስጋናው እጅግ ተደሰተችና በያዘችው መስቀለ ብርሃን ባርካው በታላቅ ክብር ወደ ሰማይ አረገች። ሶስተኛም በዕለተ ረቡዕ መታ እንደ ልማዷ ወዳጅ ኤፍሬም ሆይ ሰላም ላንተ ይሁን ትለውና እነሆ እንደ ልማድ አመስግነኝ አለችው። እሱም ታጥቆ እጅ ነስቶ እመቤቴ ሆይ ባርኪኝ ይላትና በያዘችው መስቀለ ብርሃን ከባረከችው በኋላ በሰማያት ያሉ መላእክት ንድ ነሽ ክብርት ነሽ እያሉ ያመሰግኑሻል ብሎ ምስጋናውንም በመጀመሪያ በዕለተ ረቡዕ የምትመሰገንበትን ምስጋና ከመጀመሪያው እስከ መጨረሻው ተናገረ። እነሆ እመቤታችንም በያዘችው መስቀለ ብርሃን ባርካ ወደ ሰማይ አረገች። እንደዚሁም ሁሉም እመቤታችን ሐሙስ በነግህ መታ የእግዚአብሔር ሰው ወዳጅ ኤፍሬም ሆይ እንደ ልማድ አመስግነኝ አለችው። እርሱም ታጥቆ እጅ ነስቶ ነደ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ንጽ እመቤታችንን ትመስላለች ብሎ በመጀመር በዕለተ ሐሙስ የምትመሰገንበትን ምስጋና ከመጀመሪያ እስከ መጨረሻው ተናገረ። በዚህን ጊዜ እመቤታችን እጅግ ደስ አላትና በያዘችው መስቀለ ብርሃን ባርካው በታላቅ ክብር ወደ ሰማይ አረገች። በዕለተ ዓርብም በነግህ እመቤታችን መታ በብርሃን ዙፋን ላይ ተቀምጣ ወዳጄ ኤፍሬም ሆይ ሰላም ላንተ ይሁን፣ መንፈስ ቅዱስ ባናገረ መጠን በጣፈጠ ምስጋና አመስግነኝ አለችው። እሱም ታጥቆ እጅ ነስቶ ከሴቶች ይልቅ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው በማለት በዕለተ ዓርብ የምትመሰገንበትን ምስጋና ከመጀመሪያው እስከ መጨረሻው ተናገረ። በዚህም ዕለት በያዘችው መስቀለ ብርሃን ባርካው በታላቅ ክብር ወደ ሰማይ አረገች። በዕለተ ቀዳሚትም እመቤታችን ወደ እሱ መታ ወዳጄ ሆይ ደስ ይበልህ፣ የልጄም ቸርነት ካንተ ጋር ይሁን ባለችው ጊዜ ታጥቆ እጅ ነስቶ ቆሞ ሰገደላትም። ከዚያም መንፈስ ቅዱስ ባናገረ መጠን አመስግነኝ ብላ በያዘችው መስቀለ ብርሃን ባረከችውና በውስጥ በአፋ ንጽሕት ነሽ ብሬት ነሽ ብሎ በመጀመር በዕለተ ቀዳሚት የሚነገሩንም የእመቤታችን ምስጋና ከመጀመሪያው እስከ መጨረሻው ተናገረ። ምስጋናዋንም በጨረሰ ጊዜ በያዘችው መስቀለ ብርሃን ባርካው በታላቅ ክብር ወደ ሰማይ አረገች። በዕለተ ሰንበትም እመቤታችን ከቀድሞ ይልቅ ቀደም ብላ መጣች።
እርሱ ግን ጥቂት ወይን ጠጥቶ ተኝቶ ነበረ። በዚህን ጊዜ እመቤታችን በዛሬቱ ዕለት ስለምንድን ነው ያላመሰገንከኝ? ይህች ዕለት ከሌሎች ዕለታት ሁሉ ትበልጣለችና አለችው። እሱም በመፍራትና በመንቀጥቀጥ እመቤቴ ሆይ ይህቺ ዛሬቱ ዕለት አንዳችም ስራ የማይሰሩባት ዕለት ስለሆነች ነው አላት። እመቤታችንም ወዳጅ ኤፍሬም ሆይ አይዞ አትፍራ፣ እንደ ወትሮ ሁሉ መንፈስ ቅዱስ ባናገረ መጠን አመስግነኝ አለችው። ከዚያም በግንባሩ ተደፍቶ ሰገደና ታጥቆ እጅ ነስቶ ከቆመ በኋላ እመቤቴ ባርኪኝ አላት። ከባረከችውም በኋላ ንድ ክብርት ሆይ ከሴቶች ተለይተሽ አንቺ የሥላሴ ባለሟል ተባልሽ በማለት በሰንበተ ክርስቲያን የሚነገረውን ምስጋና እስከ መጨረሻው ተናገረ። ምስጋናዋንም በጨረሰ ጊዜ ወዳጄ ኤፍሬም ሆይ ደስ ይበል፣ በምድር ላይ ምስጋናን እንደተናገርክ ሁሉ እኔም እንዲሁ በመንግሥተ ሰማያት ለዘላለሙ የማያልፈውንም ዋጋ ከፍልሃለሁ አለችው። ከዚህም በኋላ በያዘችው መስቀለ ብርሃን ባርካው ተከትሏት ከመጡት መላእክት ጋር በታላቅ ክብር ወደ ሰማይ አረገች። ልመናዋ ክብሯም ለዘላለም በእውነት ይደርብን። ወላዲት አምላክ እመብርሃን ድንግል ማርያም ታምሯን እንዳሰማችን ቃለ ፍስሐ ታሰማን። በዛሬው ዕለት ለዋለው ለምትወደው ለሚያመሰግናት ለቅዱስ ኤፍሬም የተለመነች እመብርሃን ለእኛም ትለመነን። እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይል አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን፣ ደዌያችንን በሽታችንን አርቃ ለታምሯ ለምስክሯ ታብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲት አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድርም አምላክ ድንግል ማርያም ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን ሁሉ እንድትፈጽምላችሁ በሕይወታችሁ የተቋጠረውን ሁሉ እንድትፈታላችሁ የጎደለውን ሁሉ እንድትሞላላችሁ እመቤታችን ኪዳነ ምሕረት በአገልግሎቱ በድነቱ በፈውሱ እንዳትለየን ጸበላችንን ባርካ ለድነት ለፈውስ እንድታረግልን እመቤታችን እንዳትለየን እመቤታችን ኪዳነ ምሕረትን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግድ ንብለኪ ማርያም እምነን አስተበቋኪ እምአርዌናዊ ተማይ ጸነብኪ በንታና ምኪ ወያቄ ማቡኪ ማሂበረን ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲት አምላክ ታቢዮ ነፍሰ ለእግዚአብሔር ወተታሰብ መንፈሴ በአምላኪዮ መድኃኒየ ስመ ርእየ ሕማማ ለአመቱ ናሆም ይዜስ አስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይላ ብያቶ ቅዱስ ሙሳ ኃይሉኒ ለትውልደ ትውልድ ለእለ ይፈርህዎ ገብርኤል በመዝራቱ ዘሮም ለላብሊና ልቦሙ ወነሰቶም ለኃያላን ምናብሪቱ ማቢዮም ለቶታን ወአዝገቦም በረከቱ ለረሆባን ወፈነው ምራቆም ለውላን ወተወቅፎ ለእስራኤል ቁሌው ተዘከረ ሳለው ዘይቤሎም ለአወይን ለአብርሃም ወለዘሩ እስከላለም ሰላም ያሳደረን አምላክ ሰላም እንዲያውለን እመቤታችን ረድኤት በረከት እንዲያሳትፈን ሀገራችን ኢትዮጵያን በቸርነቱ በምሕረቱ እንዲጠብቅልን ከሰማዕቱ ከቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ ረድኤት በረከት እንዲያሳትፈን አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ትለምኝልን ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የመድኃኔ ዓለም ቸርነት፣ የኪዳነ ምሕረት አማላጅነት፣ የሊቀ መላኩ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል ጥበቃነት በዛሬው ዕለት የዋሉት የሕፃኑ ቂርቆስ፣ የቅድስት ኢየሉጣ፣ የቅዱስ ኤፍሬም፣ የቅዱስ ዘርዓ ክርስቶስ፣ የጻድቁ አባታችን የአቡነ ገብረ ማርያም፣ የሰማዕቱ የቅዱስ ሚናስ ጸሎት ጸጋ በረከት ከኔም ከእናንተም ጋር ይሆን። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት መንፈስ ቅዱስ ያወቀውን ሰይጣን የሸመቀውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ኪዳነ ምሕረት ትባርካችሁ። በያላችሁበት አረፍ አረፍ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የኪዳነ ምሕረት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በኃያሉ በመድኃኔ ዓለም ስም እንደምን አደራችሁ? አሚን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከያለንበት ሰብስቦ ለዚህ ለበረከት ለድነት ለፈውስ ቀን የጠራን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከኪዳነ ምሕረት ጋር ክብር ምስጋና ይድረሳቸው። በዚህ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 እስከ 18 ላይ እንዲሚል ቃል አለ። ቃሉን አብረን እንላለን። ሳታቋርጡ በሉ እስኪ ጸልዩ፣ በሁሉ አመስግኑ። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። መልእክቱን ደግሞ የጻፈው ለተሰሎንቄ ሕዝብ ነው። ቅዱስ ጳውሎስ ሳታቋርጡ ጸልዩ፣ በሁሉ ደግሞ አመስግኑ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንጸልይ ጸሎትን እንዳናቋርጥ ሳናቋርጥ በርትተን ተግተን እንድንጸልይ ያዞናል። ሐዋርያው ቅዱስ ጳውሎስም ሳታቋርጡ ጸልዩ፣ በሁሉ አመስግኑ አለ። አንድ ክርስቲያን ጸሎት አያቋርጥም። እስኪ እንደው አንድ ጥያቄ ልጠይቃችሁ። ምግብ ታቋርጣላችሁ? አንዳንድ ሰው ምን ይላል? ኧረ እባካችሁ ጸልዩ ስንላቸው እግዚአብሔር የማያውቀው ነገር የለም፣ እንደው የኔን ነገር እመቤታችን ታውቃለች፣ ትረዳለች። እኔ ለመጸለይ ጊዜ የለኝም፣ እኔ ለመጸለይ አይመቸኝም፣ እኔ እኮ መጸለይ እፈልጋለሁ፣ ልጆች አሉ፣ ስራ አለ እያልን በስጋዊ ነገራችን እያመካኘን የማንጸልይ ብዙ ሰዎች አለ። ግን የሚያሳዝነው ብዙዎቻችን ለጸሎት አይመቸንም፣ ምግብ ለመብላት ደግሞ ይመቸናል። በቀን አንድ ጊዜ አንጸልይም፣ በቀን 2-3 እንበላለን። ከጸሎት ምግብ የበለጠብን 10 ደቂቃ ተንበርክኮ እግዚአብሔርን ከማመስገን ምግብ መስራት የሚበልጥብን። ለጸሎቱ ጊዜ የለንም፣ ለስግደቱ ጊዜ የለንም፣ ለቤታችን ለጓዳው ጎድጓዳ ደግሞ ጊዜና ሰዓት ያለን የተትረፈረፈን በጣም ብዙ ሰዎች አለን። በነገራችን ላይ አንድ ክርስቲያን ጸልይ ሲባል እኔ ለመጸለይ ጊዜ የለኝም አይመቸኝም ብሎ ከተናገረ እግዚአብሔርን እንደ መሳደብ ነው የሚቆጠረው። ጊዜ ለሰጠው እግዚአብሔር መልሶ ጊዜ የለኝም ካለ እግዚአብሔርን መሳደብ ነው። እግዚአብሔር የሰጠውን ጊዜ ከላዩ ላይ ከ24 ሰዓት ከጠዋት 30 ደቂቃ ከማታ 30 ደቂቃ 1 ሰዓት ቢወስድ 23ቱን ቢጠቀምበት፣ ግማሹን ቢሰራበት፣ ግማሹን ቢተኛበት፣ የቀረውን እንደፈለገ ቢሆንበት ችግር የለውም። ነገር ግን ጠዋትና ማታ በቀን 2 የሚበላ ሰው በቀን 2 የመጸለይ ካቃተው ይሄ ክርስቲያን አይደለም፣ የስም ክርስቲያን ነው። ይሄ የተግባር ሳይሆን ዝም ብሎ የነገር የከንፈር ክርስቲያን ነው። ስለዚህ እንደምንበላው ሁሉ የምንጸልይበት ጊዜ መኖር አለበት። ዛሬ ፈተናችን የበዛው ሁሉ ነገራችን የተቋጠረው ስለማንጸልይ ነው።
አንዳንዶች አሉ ተግተው በርትተው የሚጸልዩ ነገር ግን የእግዚአብሔርን ጊዜ የሚጠብቁ ናቸው። እግዚአብሔር ጸሎታቸውን ሳይሰማ ቀርቶ ሳይሆን ቆጥሮ ሰፍሮ ትዕግስታቸውን አይቶ በመጨረሻ ዋጋ ሊከፍላቸው ሲፈልግ እግዚአብሔር ጸሎታችንን እየሰማ ያልሰማም ይመስልን፣ እግዚአብሔር ሕይወታችንን እያየ የማያየን የሚመስልን ብዙ ሰዎች አለን። ስለዚህ ምግብ ለመብላት ስንት ደቂቃ እናጠፋለን? ስለ እውነት ንገሩኝ እስኪ። እውነቱ ሲናገር ዝም 30 ደቂቃ። እሺ እንቀንሰው። ወጥ አውጥታችሁ እንጀራ ዘርግታችሁ ቁጭ ብላችሁ እጃችሁን ታጥባችሁ ቁጭ ብላችሁ ስትበሉ ሻይም ስትጠጡ በትንሹ 15 ደቂቃ ይፈጃል አይፈጅም? ይፈጃል አይደል? ውዳሴ ማርያም ለማድረስ ስንት ደቂቃ ይፈጃል? እስኪ ትክክለኛ ውዳሴ ማርያም የሚጸልይ ሰው እስኪ ንገረኝ። እስኪ እናቴ ስንት ደቂቃ? ስንት? 10 14 እሺ እናቴ 20 ደቂቃ እሺ ስንት ደቂቃ? 10 አያችሁ አይደለ? ጸሎት ምን ያህል አጭር እንደሆነ። ውዳሴ ማርያም ለመጸለይ እጅግ በጣም ብዙ ጊዜ አይፈልግም። ለሱ ነው ጊዜ ያጣ ነው። ጠዋት ሰይፈ ሥላሴ ለመጸለይ ከ10 እስከ 20 ደቂቃ ቢፈጅባችሁ ነው። ለሱ ጊዜ የላችሁ። ለቲክቶኩ ለፌስቡክ ሁሉ ነገር ጊዜ ያለን አይደለ? ማታ ዝም ብላችሁ ጊዜያችሁን የምታጠፉ የላችሁ? ስንት እኮ ችግር ተሸክማችኋል። ስንት ነገር እኮ ተቋጥሮባችኋል። እመቤታችን ላይ አልቀሳችሁ ለምናችሁ መተኛ ስትችሉ ቲክቶኩን ስትጎረጉሩት ዩቲዩብ እየገባችሁ እንቶ ፈንቶን ስታዩ ይመሻል። አንዳንድ ደግሞ ልም ያለ ሰነፍ አለ ስልኩን እንደያዘ እንደጎረገረ በዛው እንቅልፍ የሚወስዷል። ሲቃዥ ያድራል። ሌሊት ብንን ሲል ስልኩ እንደለፈለፈ ነው። ወይ ይዘምራል ወይ ይዘፍናል ወይ የሆነ ሰው ይናገራል። እንዲሆናችሁ የምትኖሩ ሰዎች አላችሁ። ቅዱስ ጳውሎስ ሳታቋርጡ ጸልዩ ይላል። ከዛ ደግሞ ምን አለ? በሁሉ አመስግኑ፣ በፈተናም በደስታም በችግርም በጤናም በህመምም በሁሉ ነገር አመስግኑ። እግዚአብሔር የሚገኘው በምስጋና ውስጥ ነው። አንድ ሰው እግዚአብሔር ላይ ስላማረረ የሚያገኘው የሚያተርፈው ነገር የለም። በበሽታችን በፈተናችን በሁሉ ነገራችን እግዚአብሔርን ስናመሰግነው እግዚአብሔር በህመም በስቃይ በፈተና ውስጥ ያለውን ምስጋናችንን እያየ ችግራችንን ይፈታልናል። በሁሉም ማናመሰግን ከሆነ የምናማርር ከሆነ እግዚአብሔር አያደርግልንም። አሁን እንደው እንደ አንዳንድ ጊዜ እንደው ለማመስገን እግዚአብሔርን እንደው ክፉዎች ሆነን እንጂ እስኪ አሁን እዚህ ውስጥ ያላችሁ ሰዎች ብዙ ችግር አለባችሁ፣ ግን ከችግራችሁ የምታመሰግኑበት ነገር ይበልጣል አይበልጥም? መቼም አይበልጥም የሚል አለ። የኔን ማናየው የኔማ ብዙ ነው ይላል። እስኪ እንደው በእውነት በገዛ እግራችሁ ተራምዳችሁ እዚህ ቦታ ላይ በመምጣታችሁ እግዚአብሔርን አታመሰግኑትም? እናንተ በእግር መጣችሁ፣ እግር አጥተው ቤት የተቀመጡ አሉ። ወደዚህ ቦታ መፈወስ ፈልገው የአልጋ ቁራኛ የደዌ ዳኛ ሆነው ማን ባመጣኝ፣ ማን እዚህ ባደረሰኝ፣ ማን እንደዚህ አምጥቶ እንድፈወስ ምክንያት በሆነኝ እያሉ እመቤታችን ላይ እኮ የሚያለቅሱ ሰዎች አሉ። በእግር ስለመጣን አናመሰግንም። በልተን ጠጥተን ስለረካን አናመሰግንም። ማታ በሰላም ተኝተን እንደምታውቁት እንቅልፍ ትንሹ ሞት ነው። ጧት በሰላም በመነሳታችን እናመሰግናለን። ባለችን ስራ በትንሹ በምናገኘው እግዚአብሔር ይሄንን ባርክልኝ ብለን እናመሰግናለን። እኛ ያጣነውን የራቀንን ያልተደረገልንን ብቻ እያሰብን ስለምናማርር ማመስገን አንችልም። በዚህ ምክንያት ብዙ ነገራችን ይርቃል። አባቶቻችን እናቶቻችን በፈተና በመከራ ውስጥ እግዚአብሔርን ያመሰግኑታል። ይኸውላችሁ ተደርጎለት እግዚአብሔርን የሚያመሰግን ሰው ምንደኛ ነው። እግዚአብሔር ስላደረገልን፣ እመቤታችን ስላደረገችልን፣ ችግራችንን ስለፈታችልን ብቻ የምናመሰግናት ከሆነ እኛ ምንደኛ ነን። ምንደኛ ማለት ሲሰጡት የሚያመሰግን፣ ሲከለክሉት ወይም ደግሞ ሲነሱት የሚያማርር የሚሳደብ ነው። እግዚአብሔር ሲያደርግልን የምናመሰግን፣ ለጊዜው ደግሞ ሲነሳን የምናማርር ከሆነ ፈተና ውስጥ እንገባለን።
አንዳንድ ጊዜ እኮ እግዚአብሔር የማያደርግልን ወይ ያ ነገር ሞት ይሆናል፣ ፈተና ያመጣል፣ ላይጠቅመንም ይችላል፣ ምናልባትም ከእግዚአብሔር ጋር ሊያቆራርጠን ይችላል። አንዳንድ ጊዜ የሚሰጠን ነገር ፈተና ይሆንብናል። እኔ በጣም ብዙ ሰዎች አይቻለሁ። ልክ እንደ ምጻጉዕ ተፈውሶ ጌታችንን በጥፊ እንደመታ ሽባ ሆነው ተተርትረው ትዳር አጥተው ትዳር ይዘው ልጅ አጥተው ታምር አዝለው እመቤታችንን ተማጽነው ልጅ አግኝተው ስራ ስጭኝ ብለው ስራ ተሰጥቷቸው ለዓመታት ውጭ ሀገር ለመሄድ ፕሮሰሳቸው ተቋጥሮ እድላቸው ተዘግቶ መጥተው አልቅሰው ተፈቶላቸው ውጭ ሀገር ሄደው እግዚአብሔርን እርግፍ አድርገው የረሱ እመቤታችንን የረሱ በጣም ብዙ ሰዎች አሉ። መጥተው አልቅሰው ተደርጎላቸው በሐዘናቸው፣ በችግራቸው፣ በፈተናቸው፣ በመከራቸው ጊዜ እመቤታችንን ጥላ ከለላ አድርገው ሲያለቅሱባት የነበሩት ሲደረግላቸው ብስ ብሎ የጠፉ ብዙ ሰዎች አሉ። እግዚአብሔር ከእንደዚህ አይነት ነገር ይሰውረን፣ የሰጠንን እንዳናመሰግንበት ያድርገን። ስለዚህ ቅዱስ ጳውሎስ በሁሉ ነገር አመስግኑ፣ ሲደረግላችሁም አመስግኑ፣ ሳይደረግላችሁም አመስግኑ፣ ለበጎ ነው በሉ። እግዚአብሔር ብቻ ነው ለምን እንዳላደረገልን የሚያውቀው። እኛ አናቅም፣ እኔ አናቅም። ስለዚህ እግዚአብሔር ለምን እንዳላደረገልን ለኛ ስለሚያውቅ በተቻለን አቅም እግዚአብሔርን በነገሮች ሁሉ እናመስግነው። ሳታቋርጡ ጸልዩ። ቅድም በታምረ ማርያም ላይ እንደሰማችሁት እመቤታችንን በነፍሱ የሚወዳት የሚያከብራት የእመቤታችን ምስጋና እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው ምን አለ እመቤታችንን 24 ሰዓት እያመሰገንኳት በኖርኩ እያለ የሚመኝ ታላቅ አባት አለ፣ ቅዱስ ኤፍሬም። ቅዱስ ኤፍሬም የተወለደው ሶሪያ ነው። የቅዱስ ኤፍሬም አባትየው ጣዖትን ከሚያመልኩ ሰዎች መካከል ነው። ካህነ ጣዖት ነው። አንዳንድ ጸሐፍት የቅዱስ ኤፍሬምን ሕይወት የቅዱስ ኤፍሬምን ጸጋ በማየት እናት አባቱ ቤተሰቦቹ ጠንካራ ክርስቲያን እንደሆኑ ይናገራል። ነገር ግን የሐምሌ 15 ስንክሳር መጽሐፋችን አባቱ ጣዖተ ካህን ቤተሰቦቹ ደግሞ ከዋክብትን የሚያመልኩ እንደነበሩ ተጽፏል። ቅዱስ ኤፍሬም መንፈስ ቅዱስ አነሳስቶት ከዛ ሕይወት አውጥቶት ቅዱስ ያዕቆብ ጋር ሄዶ ክርስትናን ተምሮ ሃይማኖትን ተቀብሎ ተጠምቆ ከሱ ዘንድ ጾም፣ ጸሎት፣ ስግደትን ተምሮ እግዚአብሔርን በጾም በጸሎት በስግደት ሲያገለግል ነበረ። ቅዱስ ኤፍሬም ከቅዱስ ያዕቆብ ጋር አርዮስን ለማውገዝ አባቶቻችን 318 ሊቃውንት ኒቅያ በሄዱ ጊዜ ከነሱ ጋር እዛ ሄዶ አርዮስን አውግዞ ከተመለሱ አባቶቻችን አንዱ ነው። ነገር ግን እግዚአብሔር ገልጾለት ከቅዱስ ባስልዮስ ጋር አገናኝቶት ብዙ ታምርና ታሪክ ሰርተዋል። እዛ ውስጥ አልገባም። ቅዱስ ኤፍሬም እመቤታችንን ይወዳት ያከብራት ስለነበረ ምን አለ እንደው እመቤታችንን 24 ሰዓት እያመሰገንኩኝ በኖርኩ እያለ ይመኝ ነበረ። እመቤታችንን በጸሎት ሳያቋርጥ ለማመስገን ይመኝ ነበረ። ታዲያ ሁል ጊዜ በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 46 ጀምሮ ያለውን ማርያምም አለች ነፍሴ ጌታዬን ታከብራለች የሚለውን በእድሜዋ ልክ 64 ጊዜ እየጸለየ እመቤታችንን ያመሰግናል። እመቤታችን በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችውን ጸሎት በእድሜዋ ልክ እየመላለሰ ያመሰግናል፣ ይጸልያል። እመቤታችን የቅዱስ ኤፍሬምን የልቡን መሻት አየች። ከዕለታት አንድ ቀን ወላዲት አምላክ ድንግል ማርያም ቅድም እንደሰማችሁት ብርሃን ለብሳ ብርሃን ተጎናጽፋ ቅዱሳን መላእክትን አስከትላ ወደ ቅዱስ ኤፍሬም መጣች። እመቤታችንም ወደኛ ትምጣለን። ቅዱስ ኤፍሬም እመቤታችንን ለማመስገን ይመኝ ይሻ ስለነበረ የልቡን ምኞትና ፍላጎት አይታ ወደሱ መጣች። እመቤታችንም እኛም ስናመሰግናት እሷን ስናስባት ወደኛ ትመጣለች። ስለሷ ስናስብ እሷ ስለኛ ታስባለች። ወደሱ መጣች። ወድሰኝ አለችው፣ አመስግነኝ አለችው። ቅዱስ ኤፍሬም እንዴት እንደሚያመሰግናት አያውቅም። እንዴት አድርጌ ላመስግንሽ አላት።
መንፈስ ቅዱስ ባናገረ መጠን የልጄ መንፈስ በረዳ መጠን አመስግነኝ አለችው፣ ገለጸችለት። ቅዱስ ኤፍሬም ቅድም እንደሰማችሁት ከሰኞ እስከ ወዲያ ያለውን ውዳሴ ማርያም ሰተት አድርጎ ደረሰ። እመቤታችንን አመሰገናት። በጣም የሚገርመው ይሄንን ደግሞ ዛሬኛ በቀን አንድ ጊዜ ለመጸለይ ጊዜ የለኝም የምንለውን ውዳሴ ማርያም ቅዱስ ኤፍሬም በቀን 64 ጊዜ ያደርስ ነበረ። ስንት ጊዜ አልኳችሁ? 64። በቀን 64 ጊዜ ውዳሴ ማርያም ያደርሳል። ቅዱስ ኤፍሬም በቀን 64 ጊዜ ውዳሴ ማርያም እያደረሰ እኛ በቀን አንድ ጊዜ ውዳሴ ማርያም ማድረስ ያቃተን ጊዜ የሌለን ሰዎች በጣም ብዙ ሰዎች አለን። እመቤታችን በቅዱስ ኤፍሬም አይን ካየችን በእውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስም እንሆናለን። ቅዱስ ኤፍሬም እመቤታችንን ከመውደዱ ከማፍቀሩ ከማክበሩ የተነሳ በቀን 64 ጊዜ እየጸለየ እመቤታችን ቅዱሳን መላእክትን አስከትላ ወደ ቅዱስ ኤፍሬም ትመጣለች። ቅዱስ ኤፍሬምን በብርሃነ መስቀሏ ትባርከዋለች። ዕለት ዕለት አትለየውም ነበረ። ለምን? እሱ በምስጋና ስለማይለያት ዕለት ዕለት ሰአሊ ለነ ቅድስት ወይም ደግሞ ቅድስት ሆይ ለምኝልኝ እያለ እመቤታችንን ይለምናት ነበረ። ቅዱስ ኤፍሬም ከእመቤታችን ጋር የተወዳጀው፣ ቅዱስ ኤፍሬም ከእመቤታችን ጋር የተገናኘው፣ ቅዱስ ኤፍሬም የእመቤታችን ፍቅርና ጸጋ በረከት ሞገስ የበዛለት፣ ቅዱስ ኤፍሬም ከቅዱሳኑ ሁሉ በእመቤታችን ፍቅር ከፍ ብሎ የታየው ዕለት ዕለት ውዳሴ ማርያም ስለሚያደርስ ነው። ድንግል ማርያምን በውዳሴ ማርያም ስለሚያመሰግናት ነው። ዛሬም እንደ ቅዱስ ኤፍሬም ውዳሴ ማርያም አድርሰን ሰአሊ ለነ ቅድስት ወይም ደግሞ ቅድስት ሆይ ለምኝልን ብለን እመቤታችንን ከተማጸናት ወደ ቅዱስ ኤፍሬም የመጣች እመቤታችን ወደኛ ትመጣለች፣ ወደ ጎደለው ትመጣለች፣ ወደ ተቸገርንበት ጉዳያችን ትመጣለች። ቅዱስ ኤፍሬምን በብርሃነ መስቀሏ እንደባረከችው እኛም ውዳሴ ማርያም ስናደርስ እመቤታችን ድንግል ማርያም ቅዱስ ኤፍሬምን በባረከችበት በብርሃነ መስቀሏ እኛንም ትባርከናለች። ዛሬ ቡራኬ ጠፋ፣ በረከት ጠፋ። እንኳን እኛ ልንባረክ ሕይወታችን ተመሰቃቅሏል። ልጆቻችን አልተባረኩ፣ ኑሯችን አልተባረከ፣ ስራችን አልተባረከ፣ ጤናችን አልተባረከ። ሁሉ ነገራችን ስላልተባረከ ሕይወታችን የፈተና ሆነ። ቅዱስ ኤፍሬም የተባረከው በውዳሴ ማርያም ነው። ውዳሴ ማርያም ስትጸልዩ እመቤታችን ትባርካችኋለች። እናንተን ለመባረክ የመጣች ድንግል ማርያም ልጆቻችሁን ትባርካለች። ችግሩ አንጸልይም፣ ወሬ ብቻ፣ ሐሜት ብቻ፣ ነገር ብቻ፣ ክፋትና ምቀኝነት ብቻ። አሁንማ እንዴት እንደሆነ አላቅም። በእውነት መገለጫችን ክፋትና ምቀኝነት እስኪመስል ድረስ አሁን በጣም ከፍተናል። የምንሰማው የምናየው ነገር ሁሉ በእውነት እንደው ቅዱስ ዮሐንስ በራእየ ዮሐንስ ላይ ጌታ ሆይ ቶሎና ብሎ እንደተናገረው አሁን የምንሰማውና የምናየው ነገር እንደው ጌታ ሆይ ቶሎና የሚያስብል እኮ ነገር ነው። እንደ ሀገርም እንደ ሕዝብም እንደ ግለሰብም የምንቸገረው ስለማንጸልይ ነው። እንደው እኮ ጊዜ የለኝም ሰነፍነን ስለምትሉ ላለመጸለይ ምክንያት ስለምታበዙ እስኪ እንደው እንደ ቅዱስ ኤፍሬም ውዳሴ ማርያምን ጸልዩ ይላለሁ። የሚጸልይ ሰው የለም። አሁን ብጠይቃችሁ አብዛኞቻችሁ አልጸልያችሁ። ጸሎቱን ቤት ትታችሁ ባዷችሁን ሆናችሁ ትመጣላችሁ። እዚህም እንኳን መታችሁ የማትጸልዩ ሰዎች አላችሁ። መታችሁ ዝም ብላችሁ የምትሄዱ። እመቤታችን እንደ ቅዱስ ኤፍሬም ወደ እናንተ እንድትመጣ ወደ ቸገራችሁ ወደ ጎደለው እንድትመጣ ከፈለጋችሁ ውዳሴ ማርያምን ጸልዩ። ታዲያ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ አመስግኖ እመቤታችን ጌታችንን ባቀፈችበት መለኮትን በዳሰሰችበት ብሩካን ቅዱሳን እጆቿ ቅዱስ ኤፍሬምን ብትዳብሰው እንደ ፀሐይ በሚያበራው በብርሃን በሚስደለደለው በብርሃነ መስቀሏ ብትባርከው ወደ እሱ መታ ብታነጋግረው ቁጭ ብላ ኤፍሬም ብላ ስሙን ጠርታ የልቡን መሻት ብትፈጽምለት ምንም እኮ ሊደንቅ አይገባም። ይሄ በኤፍሬም ብቻ አይቆም አይደለም። ገድላቱን ተመልከቱ። ቅዱሳን አባቶቻችን ውዳሴ ማርያምን ጸልየው እመቤታችንን አመስግነው ምን እንዳገኙ እናውቃለን። ቅዱሳን አባቶቻችን እንደ ቅዱስ ኤፍሬም 64 ጊዜ ባያመሰግኑም በቀን 7 ጊዜ ውዳሴ ማርያም በቀን 7፣ እንዲሁም ደግሞ አንዳንዶቹ በቀን 7 በሌሊት 7፣ ሌሎቹ ደግሞ
በየሰዓቱ በ24 ሰዓት ውዳሴ ማርያም እያደረሱ ከመቤታችን ጋር ጸጋን በረከትን የተቋደሱ በጣም ብዙ አሉ። እና አቡነ እስትንፋሰ ክርስቶስን ብንመለከት ከመቤታችን ጋር የሚገናኙት በውዳሴ ማርያም ነው። እኛ ቀለል አድርገን አንዳንዴ በኪሳችን፣ አንዳንዴ በቦርሳችን፣ አንዳንዴ ደግሞ ትራስ አድርገን የምንተኛው ውዳሴ ማርያም ወገኖቼ ከመቤታችን ጋር የሚያገናኘን የሚያወዳጀን ነው። እመቤታችንን ወደ እናንተ የሚያመጣ ነው። እመቤታችን ያሰባችሁትን እንድትፈጽምላችሁ የሚያደርግ ታላቅ ምስጋና ነው። ብዙዎች በዚህ ጸሎት ተጠቅመዋል። ቅዱስ ኤፍሬም እኔ ተጠቅሜ እመቤታችንን አመስግኜ ለምን ትውልዱ ይቀርበታል ብሎ ጽፎ አስቀመጠልን። ይሄው ዛሬ ለኛ ደረሰ። ግን አንጸልየውም፣ ትራስ አድርገን እንተኛለን። አንዳንዱ ከክፉ ነገር ይጠብቃል ብሎ በኪሱ ይዞራል። ጥሩ ነው ይጠብቃል። ግን ለእመቤታችን የከንፈር ሳይሆን የተግባር ልጆች ሁኑ። በከንፈር እመቤታችንን ወዳታለሁ አከብራታለሁ ማለት ብቻ ሳይሆን በተግባር መወደዳችሁን አሳዩት። እመቤታችንን በተግባር የሚወዳት ሰው ይጸልያል፣ ያመሰግናል፣ ፊት ለፊቷ ይንበረከካል። ጠዋት ማታ አመስግኖ አይሰለቸውም። ተው እመቤታችን በእውነትስ እንደው አታደርግላችሁ። እንደው ውዳሴ ማርያምን ብቻ እንደው አድርሳችሁ እኮ ብትተኙ እንዴት አይነት ሰላምና ደስታ ታገኛላችሁ። ውዳሴ ማርያም አድርሳችሁ እኮ ብትወጡ እመቤታችን በዘርፋፋ ቀሚሷ በከንፈሬቷ ቅፍ ድግፍ አድርጋ ትጠብቃችኋለች። ባይደረግላችሁ እንኳን እመቤታችንን ማመስገን ክብር ነው። ከእመቤታችን ምንም ባይደረግላችሁ ለእመቤታችን ውዳሴ ማርያም አድርጋችሁ እንኳን አመስግናችሁ ብትተውት እንዴት አይነት ጸጋ በረከት ታገኛላችሁ። አባቶቻችን ተጠቅመዋል። ብዙ ቅዱሳን አንስት አሉ። እነ ቅድስት ወለተ ጴጥሮስ ውዳሴ ማርያምን እያደረሱ ከእመቤታችን ጋር ተገናኝተዋል። እነ ቅድስት ጸበለ ማርያም፣ ሌሎቹም ቅዱሳን እመቤታችንን ያመሰግኗት ነበረ። ይኸውላችሁ ውዳሴ ማርያም ማለት እመቤታችን ወደ እናንተ እንድትመጣ የሚያደርግ መጥሪያ ነው። ውዳሴ ማርያም ማለት ስልክ በሉት። ሩቅ ያለ ሰው ጋር ስልክ ደውላችሁ የምታወሩት በስልክ ነው አይደለ? ስልክ ዛሬ ሰውን ያገናኛል። ውዳሴ ማርያም እኔና እናንተን ከእመቤታችን ጋር ያገናኛል። እና አቡነ ገብረ መንፈስ ቅዱስ ውዳሴ ማርያምን በቀን 7 በሌሊት 7 ያመሰግኑ ነበረ። እመቤታችን እየመጣች ትባርካቸዋለች። በቀደም ከቅዱስ ሚካኤል ጋር ያከበርናቸው ታላቁ ጻድቅ አባታችን አባ ሳሙኤል ዘዋልድባ እመቤታችንን ከመውደዳቸው እመቤታችንን ከማክበራቸው የተነሳ 2 ጸሎት አዘውትረው ይጸልዩ ነበረ። በእርግጥ አንዱ ጸሎትም ነው፣ በቅዳሴ እመቤታችን የምትመሰገንበት ነው። አባ ሳሙኤል ዘዋልድባ ውዳሴ ማርያም እያደረሱ እመቤታችንን ያመሰግኗታል። እንደገና ደግሞ ቅዳሴ ማርያም ይጸልዩ ነበረ። በጣም ይገርማቸዋል። ውዳሴ ማርያም ሲጸልዩ፣ ቅዳሴ ማርያም ሲጸልዩ ዳቦ ቆርሰው ፊት ለፊት አድርገው ውዳሴ ማርያም ቅዳሴ ማርያም ሲጸልዩ ወይም ደግሞ ሲያነቡበት ያ ዳቦ ህብስት ይሆናል፣ ስጋ መለኮት ሆኖ ተቀይሮ ይቀበሉት ነበረ። አባ ሳሙኤል ዘዋልድባ ውዳሴ ማርያም ቅዳሴ ማርያም ሲጸልዩ ክንድ ከስንዝር የሚያክል ከመሬት ከፍ ብለው በብርሃን ሰረገላ ላይ ቆመው እመቤታችንን ያመሰግኗት ነበረ። ውዳሴ ማርያም እመቤታችንን የምትጠይቁበት፣ ውዳሴ ማርያም እመቤታችንን የምታመሰግኑበት፣ ውዳሴ ማርያም እመቤታችንን የምትወዱበት፣ ከእመቤታችን ጋር የምትቀራረቡበት ነው። ስለዚህ ቅዱስ ጳውሎስ ሳታቋርጡ ጸልዩ እንዳለን እኛም እንዳቅማችን ሳናቋርጥ እንድንጸልይ እመቤታችን ትርዳን። በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ምን አድርጉና ጸልዩ? ትጉና ጸልዩ። ዛሬ ተግተን እንጸልያለን። ለነገር የሚተጋ አለ፣ ለጠብ የሚተጋ አለ፣ ለኃጢአት የሚተጋ አለ፣ ክፉ ለመናገር ክፉ ለመስራት የሚተጋ አለ። ለጸሎት የሚተጋ ሰው የለም። ወደ ፈተና እንዳትገቡ ትጉና ጸልዩ። እንዳትገቡን የተባልነው ዛሬ ገብተንም እኮ ነው የማንጸልየው። ጌታችን ወደ ፈተና እንዳትገቡ ትጉና ጸልዩ ያለን፣ ዛሬ ወደ ፈተና ገብተን እንኳን ተግተን ልንጸልይ አልፎ አልፎ እንኳን የማንጸልይ ብዙ ሰዎች አለን። ስለዚህ እመቤታችን እንድትሰማችሁ፣ ችግራችሁን ሁሉ እንድትፈታላችሁ፣ ያሰባችሁትን ሁሉ እንድትፈጽምላችሁ የምትፈልጉ ከሆነ ቅዱስ ጳውሎስ ሳታቋርጡ ጸልዩ እንዳለ ውዳሴ ማርያም ሳታቋርጡ ጸልዩ። የበረታችሁ ጠዋት ጸልዩ ወይም ደግሞ ማታ ጸልዩ። አሊያም ደግሞ እንደ ፍቅራችሁ ጠዋትና ማታም ብትጸልዩ
ጸጋ ክብር ታገኙበታላችሁ። የጎደሉ ይሞላላችኋል እንጂ ምንም የምታጡት ነገር የለምና እመቤታችን በእውነት ለቅዱስ ኤፍሬም እንደተለመነች ለእኛም ትለመነን። በቅዱስ ኤፍሬም ላይ ያሳደረችውን ፍቅሯንና ክብሯን በእኛም ላይ ታሳድርብን። ሳታቋርጡ ጸልዩ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። ይቆየን። አሜን።
Let's